ስሜ ውባለ ማርቆስ እባላለሁ። ከየት ክልል ነው የመጣው? ከደቡብ። መቼ ነው ወደ ትግል የገባሽ? ሐምሌ 27 2013 2013 ለምን ተወለሽ ነው የመጣው? ለውጊያ ያው ኢትዮጵያን የሚያፈርስ ጠላት ይገደል ምናምን ተብለን ነው የመጣነው። ትግራይ አልተባለም፣ ብሔር አልነገሩም፣ ጁንታ ነው የተባለው። ጁንታ ደግሞ ኢትዮጵያን የሚያፈርስ ጠላት ነው የተባለው። ስለዚህ ብሔሩን አልነገሩም። እያሰመራ ማለት ውጊያ እኛ ስናይ ያው ከትግራይ ጋር ነው። ትግራይ ጋር ስለነበረው እኔ ፊት ለፊት አሁን ከእኔ ጋር አሁን እኔ ያለበት የመጡት ብዙ ትግራዮች ናቸው። ደግሞ የሬንጀር ያለበሱት እኔ የመጀመሪያ መከላከያ እንዲሆን ነው የሚያውቀው። ከዛ ስተኮስ የተነበረ ስተኮስ አርጎንበስ በሉ ጥይት እንዳይመታችሁ ስን እኔ ላይ ደቀኑ። እኔ ጆዴ ላይ አነሳሁት። ግን መጀመሪያ ትምህርት ሲያስተምሩን ከራስ በፊት ለሀገርና ለሕዝብ ነው ያሉት። ግን ከኛ ጋር የነበሩት ለሲቪል ለብሶ ነው የሚዋጋው። የትኛው ጠላት እንደሆነ የትኛው ወገን እንደሆነ አይታወቅም። ከዛ አማራጭ ስለሌለ ትሰጣለህ ለማንም ሆን ማለት ነው። ጠላቱንም ወገኑንም ላይ ተፈጣቀም እዚህ ጋር ውጊያ ያለ ማለት ነው። ግን እኛ እኔ የሚያውቀው ጁንታ ነው የተባለው። ግን ጁንታ እንደተጠበቀው ነው አይደለም። ደግሞ ኃይልም ስላለው እኔ እዚህ አሁን እዚህ ከገባው ውጊያ ከተጀመረ በኋላ ነው ያወቁት። ግን እኛ እንደተነገረን አይደለም የጠበቅነው እንደዛም አይደለም። ከጠበቅነው ብዙ ሆኖ ነው የተገኘው ማለት ነው። እና የራሳቸውን ብሔር ለማስከበር እየተዋጉ ነው ያሉት። ግን እዚህ ጋር እነሱ ስለ ብሔር ነው፣ እኛ ስለ ኢትዮጵያ ነው እየተዋገን ያለነው ማለት ነው። ኢትዮጵያን ያፈረሰው ማን እንደሆነ አይታወቅም። አሁን ብዙ የተጎዱት ማለት እኛ መጀመሪያ ትምህርት ሲያሰለጥኑ ትግራይ ብሔር ነው ብሉ እኛ እንደውም እዛ ቢገልኑም እንመርጣለን። ግን እነሱ ኢትዮጵያን የሚያፈርስ ጠላት ብሎ ነው ያስተማሩን። እናም እሱም ጁንታ ነው የተባለው። ብሔሩ አልተነገረም። ይሄ ደቡብ ነው፣ ይሄ አማራ ነው፣ ይሄ ኦሮሞ ነው፣ ይሄ ትግራይ ነው አላለም። ለዛ ነው እኛም እየተዋገን የነበረው ነው። እጅ ከሚሰጡ አንድ ጥይት አስቀርታቸው ራሳቸውን አጥፉ ነው የተባለው። ስትዋጉ ራስ ጥይት ቢያልቅ አንድ ጥይት አስቀርታቸው ራሳቸውን አጥፉ እጅ ከሚሰጡት ማለት ነው። ደግሞ ለምሳሌ እኛ ፈርተን ወደ ኋላ ከሸሸን እነሱ ነው የሚያጠፉት። ከዛ ሁሉ ወደ ኋላ ፈርተን ከምንሸሽ በጠላት ጥይት እንሞታለን ብለን ወደ ፊት እየተዋገን የነበረው ነው።